ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ከአንድ ቀን ቆይታ በኋላ እንግዲህ በዕለተ ሐሙስ በቀን መረጃችን ተገናኝተናል ማለት ነው። እንግዲህ አየሩም ትንሽ ከበድ ይላል። ትክክለኛው ክረምት የገባ ይመስላል። እኛም እንግዲህ መረጃ ከማምጣት አልተቆጠብንም። ወደ እናንተ ፓስተር ካለበት ቦታ በመደወል መረጃውን እንዲያጋራን መስመር ላይ አግኝቼዋለሁ። እንግዲህ የዓለማችን ወቅታዊ ጉዳይ ከጊዜ ወደ ጊዜ መልኩን እየቀያየረ ከድጡ ወደ ማጡ በመሸጋገር ላይ ይገኛል። እነዚህ መረጃዎች ምንድናቸው የሚለውን እንግዲህ ከፓስተር አንደበት እንሰማለን። እንግዲህ ጥሩና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ የዓለማችን ወቅታዊ ጉዳይ በዓለማችን መገናኛ ብዙሃን ላይ ምን ጉዳዮች ተንሸራሽረዋል፣ ምንስ ጉዳይ ክብደት ተሰጥቶት የዓለማችን መገናኛ ብዙሃን አውግተውበታል የሚለውን መረጃዎችን በማሰባሰብ በማደራጀት ለኛ እንግዲህ የማንቂያ ደወል ሊደውልልን መስመር ላይ ፓስተር አለማየሁ ተገኝቷል። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? ደህና ነው ወይ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ከአንድ ቀን ቆይታ በኋላ ነው የተገናኘ ነው። በትናንትናው ዕለት እንግዲህ መደበኛው ሳምንታዊው ዜና በብስራት ቀርቦ ነበር። በርካታ ተመልካቾችም አድማጮችም አስተያየታቸውንም ሰንዝረዋል። ስለዛም እግዚአብሔርን እናመሰግናለን፣ አድማጮቻችንንም እናመሰግናለን። እንግዲህ አሁን ደግሞ እኔ እናንተ ተገናኝተናል። በስልክ ነው የተገናኘ ነው። አየሩም ትንሽ ከበድ ያለ ይመስላል። እንዴት ነው ፓስተር? ቆንጆ ነው። እንግዲህ አየሩ ትንሽ ዝናባማ ነው። በእርግጥ አሁን ላይ አባርቷል። ክረምቱ ገና እየገባ ይመስላል። ይሄ ጥሩ ነው። በዚሁ አስታክኬ ወደ መልእክቴ ከማለፌ በፊት በተለያየ መንገድ ላይክ በማድረግ ሼር በማድረግ ሐሳብ ኮሜንት በማድረግ ከኛ ጋር እያገለገሉ ያሉ እያጋሩ ያሉትን ወገኖቻችንን ማመስገን እፈልጋለሁ። እንዲሁም ደግሞ በገንዘባቸውም አገልግሎታችንን እየደገፉ ያሉ እግዚአብሔር አምላክ ይባርካችሁ ማለት እወዳለሁ። እንዲሁም የሚባርኩንን ወደፊትም ደግሞ እንደዚሁ አገልግሎታችንን እንዲደግፉ ማበረታታት እፈልጋለሁ። እንግዲህ አገልግሎቱ ወደ ትልቅ ደረጃ እንዲደርስ ማድረግ የሚችለው የሚያዳምጥህ ታዳሚህ ነው እና ያው በገንዘባችሁ ማገልገል ስትጀምሩ ደግሞ በደስታ ይሁን፣ በልግስና ይሁን፣ እንዲሁም ደግሞ ደስ ብሏችሁ ያቅማችሁን በልባችሁ እንዳሰባችሁት መጽሐፍ ቅዱስ እንደሚናገረው እንድታደርጉ ብዙ የሚያስፈልጉ ነገሮች አሉ። አሁን እንዲህ ማለት አልፈልግም፣ ግን ለነዛ ደግሞ የኛ አቅም ውስንነት ነው ወደ እናንተ እንድንጠይቅ የሚያደርገንና ታደርጉ በጌታ ፍቅር እጠይቃለሁ። ይሄን ካልኩ ወደ መረጃ የለፍ መሰለኝ። ልክ ነው። ጌታ ኢየሱስ አብስቶ ይባርክ። ተገቢም ነው። እንግዲህ ምንድነው ሰሞኑን አሜሪካ በኢራን ላይ የምትወስደውን እርምጃ ቆመችው በትን ምክንያት በተለያዩ ሚዲያዎች የተለያዩ ዘገባዎች እየወጡ ይገኛሉ። ምንድነው እነዚህ ዘገባዎች? በቀደም ሲል የዚሁ
የመካከለኛው ምስራቅ እዝ ጀነራል የሆኑት እሳቸው ሐሳብ ሰጥተው እንደነበረ ነው። የፓትሪዮት ሚሳኤል ተተኳሽ እና ሌሎችም የሚሳኤል ተተኳሽ ማነስ የሚል ነገር አንስተውት ነበረ። እንዲሁም ደግሞ በአውሮፓ የሚገኘው ከፍተኛው እዝ ይህንኑ ጉዳይ ክምችቱ እያነሰ መምጣቱንና ከፍተኛ ጥረት እየገጠመን ነው የሚል ነገር ተነስቶ እንደነበረና ሚዲያዎች ሲቀባበሉት ነበረ። ሲኤንኤንም ሌሎችም ሚዲያዎች እየዘገቡት ነበረ። እንደውም ዶናልድ ትራምፕ ለድርድር ሳይሆን ያቆሙት እጥረት ስለተገጠማቸው ነው የሚልም ትችት ተሰንዝሮ ነበረና ከዚህ ትችት መሰንዘር በኋላ የዋይት ሃውስ ፕሬስ ሴክሬታሪያት ካሮሊና ሌቪት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በካምፕ ዴቪድ በተካሄደው ስብሰባ ላይ በሚሳኤል ክምችትና እጥረት ዙሪያ ከመከላከያ ሚኒስትሩ ፔት ሃክሰን ጋር ተጋጭተዋል ሲሉ ዋሽንግተን ፖስት ያወጡት ዘገባ ውድቅ አድርገዋል። እንግዲህ ስብሰባው በዛ ስፍራ ላይ ተካሂዷል። መካሄዱ ትክክል ነው፣ ግን ተጋጭተዋል የሚለው ነው እንጂ በጥረቱ ላይ ያለው ችግር አሁንም የተቀረፈ አይመስለኝም። እጥረት እንዳለ ነው እየተነገረ ያለው። እንግዲህ ጋዜጣው በዘገባው ትራምፕ በረጅም ርቀት ተመዘግዛጊ ሚሳኤሎችና በአየር መከላከያ መሳሪያዎች እጥረት ዙሪያ ለምን የተሳሳተ መረጃ እንደተሰጣቸው ጠንከር ያለ ማብራሪያ መጠየቃቸውን አስነብቦ ነበር። እንግዲህ ጠንከር ያለ ማብራሪያ ጠይቀዋል። በተጨማሪም ይህ የተሟጠጠ የመሳሪያ ክምችት ትራምፕ በኢራን ላይ ተጨማሪና ሰፊ ጥቃት ላለመክፈት ባሳለፉት ውሳኔ ላይ ተጽዕኖ ማሳደሩን ዘግበዋል። እንግዲህ ይሄ በእርግጥ ምንድነው ቀደም ሲል እንደምታስታውሰው ከዩክሬን ራሽያ ጦርነት ጊዜ እሳቸው ወደ ስልጣን ከመምጣታቸው በፊት ባይደን እነዚህ ሚሳኤሎች እንዲመረቱና የመሳሪያ ግምጃ ቤቱ በወጣው ልክ መተካት አለበት የሚል አንድ ውሳኔ ተላልፎ እንደነበረና በዛም ጊዜም ይህንን የጥረት ጉዳይ ተነስቶ ነበር። ልክ ነው። እና ነገር ግን ምንድነው አሁን ላይ ደግሞ በተከታታይ ጦርነት ውስጥ መቆየታቸውና ከፍተኛ የሆነ ተተኳሽ እጥረት እንደገጠማቸው ራሱ የአሜሪካ የጦር ጀነራሎች እየተናገሩ ነው ያሉት። ነገር ግን እኚህ ቃል አቀባይ ያስተባበሉት ግጭቱን ነው። ስለተተኳሹ ምንም የተናገሩት ነገር የለም። እና የዋሽንግተን ፖስት ደግሞ ይህንን ጉዳይ የተናገረው ከጀነራሎቹ መነሻ በማድረግና በተለይም ደግሞ በአሜሪካ ውስጥ አሜሪካ ወደፊት ያለውን መከላከል ወይም ደግሞ ጦርነቱን በበላይነት ለመቀጠል የሚያስችላት አሁን ላይ ክምችት የለም የሚል ነው። እንግዲህ እነዚህን ጉዳይ ተመልክቶ ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ምላሽ ሰጥተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የፔንታጎን የሚሳኤል ክምችት እያለቀ ነው በሚል በመገናኛ ብዙሃን የወጣው ዘገባ ውድቅ አድርገውታል ነው የሚለው። የአሜሪካ የጦር ግዙፍ የሆነ የመጠባበቂያ ክምችት እንዳለው እና የምርት መጠኑም በፍጥነት እያሳደጉ መሆኑን አጥብቀው ተናግረዋል። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ አሜሪካ ከፍተኛ መጠን ያለው የጦር መሳሪያ ክምችት አላት፣ በተለይ የተወሰኑ መሳሪያዎች አይነት በብዛት ይገኛሉ ብለዋል።
እንደው ምናልባት ፖለቲካዊ ሴራ ይኖረው ይሆን ተቀናቃኝ ፓርቲ ከዲሞክራቶች አካባቢ እንደው ተብሎ ሊወሰድ ይችላል ወይስ ሌላ ግምት ነው? እንዴት ነው ይሄ እንደዚህ አይነት ምንጣው? በተለይ በጦርነቱ አሜሪካንን አጣብቂኝ ውስጥ ከቷታል። እውነት ለመናገር ከዚህ በፊትም ብዙ ጊዜ እኛ ዘግበነዋል። እንደምታውቀው ከዚህ ጦርነት ውስጥ የአሜሪካ ፕሬዝዳንት ዶናልድ ትራምፕ መውጣት ይፈልጋል። ነገር ግን መውጣት በሚፈልጉበት መጠን ልክ መውጣት አልቻሉም። ለምንድነው? ነገሮቻቸውን አሳስረውና በድርድር አድርገው ገብቷል። ኢራንን ወደ ጠረጴዛ አምጥተው የተለያዩ ውሳኔዎችን አስወስነው መውጣት ነው የሚፈልጉት። ኢራን ደግሞ በዚህ ጦርነት ውስጥ የምትፈልገው ነገር አላት። ልክ ነው። ገብቷል። የማትደራደርባቸው እንደ ኒኩለር የመሳሰሉ ሆርሙዝ ሰርጥ የመሳሰሉትን ጉዳዮች በቀላሉ አሳልፋ ትሰጣለች ተብሎ አይገመትም። ልክ ነው። እና ፖለቲካዊ ጫና ብቻ ሳይሆን አሁን ላይ ኢኮኖሚያዊ ጫናም አለባቸው ዶናልድ ትራምፕ። ምክንያቱም ይሄ ጦርነት ከፍተኛ የኢኮኖሚ ክራይሲስ ነው የሚያስከትለው። እንደውም እኮ ፓስተር እንደው እውነት ለመናገር ካስፈለገ ይሄ የሜካናይዝድ ጦር አይደለም፣ በሜካናይዝድ ጦር የሚደረግ የጦርነት ስልት አይደለም። በቴክኖሎጂ እየተካሄደ ያለ የጦርነት ስልት ስለሆነ የዚህ የሚሳኤል ሌላውም የጥይቱም የምኑም እጥረት ይኖራል ተብሎ ይታሰባል። ሁለተኛ ደግሞ ከርቀትም አኳያ የሎጂስቲክስም እጥረትም እንደዚሁ ሊኖር ይችላል ተብሎ ይታሰባል። በአንጻሩም ደግሞ እንደዚሁ ኢራን ደግሞ መጀመሪያ አካባቢ ወደ እስራኤልም ወደ መካከለኛው ምስራቅ ወዳሉት ወደ ገልፍ ሀገሮችም ስትሰዳቸው የነበሩ ሚሳኤሎች እንደነበሩ ይታወቃልና እሷ ጋርም እንደዚሁ የሚሳኤል የተተኳሽ እጥረት ገጥሟታል ተብሎ ይታሰባልና እንደው በአንተ ካለ ወታደራዊ ልምድም አኳያ በቀጣይ ምን እንደው ይከሰታል ብለህ ትገምታለህ? እንግዲህ ይኸውልህ አሁን እነዚህ ሚሳኤሎች የሚመረቱት በትንሽ ብር አይደለም። ገብቶሃል? በብዙ ሚሊዮን ዶላሮች ነው የሚመረቱት። ልክ ነው። የምታወጣውን ልክ መተካት አለብህ። ሎጂስቲክ ላይ የምታወጣውን ልክ መተካት የማትችል ከሆነና ክምችት እየቀነሰ በሚመጣበት ሰዓት በቀላሉ እጅ ልትሰጥ ትችላለህ። ምክንያቱም የጠላትህ አቅም እየፈረጠመ የሚመጣ ከሆነ በቀላሉ ነው እጅ ልትሰጥ የምትችለው። ያ እንዳይሆን ሎጂስቲክ ለምሳሌ ወደ ጦርነት ከመግባቱ በፊት አንድ አርሚ ያለው የሎጂስቲክ መጠን ለምን ያህል ጊዜ ያዋጋዋል፣ በምን ያህል ጊዜስ የታሰበውን ታርጌት ይመታል እና የአሸናፊነቱን ስፍራ ይቆናጠጣል የሚለው ከወታደራዊ እቅድ አዘገጃጀት አንጻር እንደ ዋናነት ይቀርባል። ጦርነት ዝም ብለህ የምትጀምረው ጨዋታ አይደለም። እውነት ነው። ስለዚህ ቀደም ሲል ወደዚህ ጦርነት ወደ ኢራን ጦርነት ከመግባታቸው በፊት ዶናልድ ትራምፕ ከፔንታጎን ጀነራሎች አሁን ላይ በጦርነቱ ኬዞች ምክንያት ከተባረሩት እንዲሁም ከሌሎችም ከቀደሙት ወደዚህ ጦርነት መግባት እንደማይገባቸው እየተነገራቸው ነበረ። አንደኛ ጦርነቱ በአንድ ሳምንት አያልቅም የሚል ነው። ሁለተኛ ጦርነቱ የተራዘመ ጦርነት የሚሆን ከሆነ የአሜሪካንን ኢኮኖሚ እንደሚጎዳ እየተናገሩ ነበር። አሁን ላይ እየሆነ ያለው ነገር ያ ነው። ስተኩስ በተኮስከው ልክ ማምረት አለብህ። ለማምረት ገንዘብ ያስፈልጋል። ገንዘብ ሲያስፈልግ ደግሞ ከሀገሪቱ በጀት ውስጥ ነው የምትጠቀመው። የኑሮ ቀውስ ያመጣል። ይሄ የኑሮ ቀውስ ደግሞ
ህዝቡ ላይ ነው ሄዶ ጫና የሚያደርገው የሚያርፈው። እና ጦርነት በባህሪው ሀብትንና ንብረትን የሚያወድም የሚበላ እንጂ አዲስ ምርት የሚያመጣልህ ነገር አይደለም። እውነት ነው። ስለዚህ ነው አሁን ጦርነት ውስጥ ከተገባ በኋላ አንደኛ እነዚህን የገልፍ ሀገሮች መከላከል አለባቸው። ምክንያቱም እዛ ከፍተኛ ጥቅም አላቸው እነሱ አሜሪካኖች በገልፍ ሀገር። እውነት ነው። እና ይሄንን ለገልፍ ሀገሮች ደግሞ የፓትሪዮት ሚሳኤሉን መተኮሻውን ብቻ ሳይሆን ጥይቱንም ማቅረብ አለበት። ይሄ ለእስራኤል እንደገና እንደዚሁ ድጋፍ ታደርጋለህ። ልክ ነው። የዩክሬን እንኳን አሁን ላይ ብዙ የሚታየኝ አልመሰለም። የዩክሬንን አውሮፓውያኖች ናቸው እየደገፉ ያሉት። ነገር ግን እነዚህን ሁሉ በመታደርግበት ሰዓት ምንድነው እያደረክ ያለው ሲባል ገንዘብ ነው ወጪ እያደረክ ያለው። ገንዘብ ወጪ ባደረክ ቁጥር ደግሞ ኢኮኖሚን ያሽመደመደ ይሄዳል፣ ያለ ክምችት ይዳከማል። ሌላ ከዛ የዘለቀ ጦርነት አሁን የሚያስፈራ ጦርነቶች አሉ ከዚህ በኋላ። ምናልባት በታይዋን ጉዳይ ከቻይና ጋር ለሚደረጉ ነገሮች እነዚህ ጉዳዮች አሳሳቢ ናቸው። ልክ ነው። ስለዚህ ይሄ እንዳይከሰት አስቀድመህ መዘጋጀትና መጠንቀቅ አለብህ። ግምትህ የተሳሳተ መሆን የለበትም። አሁን ምንድነው ኢራንን በአጭር ጊዜ ውስጥ እናሽመደምዳለን፣ ሽባ እናደርጋለን የሚለው ግምት አልሰራም። እንደውም ስትመለከት የኢራን አቅም እየፈረጠመ ነው የመጣው። እውነት ነው። የመከላከልም የማጥቃትም አቅም፣ ምላሽ የመስጠትም አቅም እና ይሄ ጉዳይ የአሜሪካንን የመከላከያ ውስጥ ያሉትን ነገሮችና በአሜሪካ ፖለቲከኞች መካከል ከፍተኛ ውዝግብ እያስነሳ ያለ ጉዳይ እንደሆነ ይታወቃል። ስለዚህ ነው እንግዲህ አሁን ክምችቱ የለም ለሚለው ዶናልድ ትራምፕ ራሳቸው በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ምላሽ እየሰጡ ያሉት። እንግዲህ አስከትለው ከሰጡት ምላሽ ምንድነው? ከዚህ በተጨማሪ አንድ አስፈላጊነቱ ከፍተኛ መጠን ያለው መሳሪያዎች እየተመረቱና ወደ አሜሪካ እየተላኩ ይገኛሉ ይላል። የመከላከያ መሳሪያ አምራች ኩባንያዎች በሀገራችን ታሪክ ታይቶ በማይታወቅ ቁጥር ፋብሪካዎቹና ማምረቻዎቹ እየተገነቡ ነው ሲሉ ጽፈዋል። እንግዲህ እየሰፋ ነው የመጣው። እውነት ነው። እና ፕሬዝዳንቱ ከመገናኛ ብዙሃን ዘገባዎች ጀርባ ያሉት የውስጥ ምንጮች በጽኑ ያወገዙ ሲሆን ለዚህ ተጠያቂ የሆኑት አካላት ከባድ የሕግ ቅጣት እንደሚጠብቃቸው አስጠንቅቀዋል። እንጂ መረጃውን ያሾለከ ክፍል አለ ማለት ነው ያለውን ነገር። እሳቸው እንደውም ሲናገሩ ምንድነው ያሉት? እነዚህ የክህደት መግለጫዎች ያወጡ መረጃ አፈትላኪዎች በመታደል ላይ ናቸው፣ የረጅም ጊዜ እስርም ይጠብቃቸዋል ብለዋል። እንግዲህ አሁን እንደምትመለከተው እነዚህ ጉዳዮች አሳሳቢ የሆኑ የመጡበት ሁኔታ ነው ያሉትና እንግዲህ የዚህ አሜሪካ በመካከለኛው ምስራቅ የምታደርገውን ጦርነት በምንም መንገድ መውጣት ነው አሁን ዶናልድ ትራምፕ እየፈለጉ ያሉት። ምክንያቱም ምርጫውም ተቃርቧል። እንደተባለውም እንግዲህ እስከዚህ መረጃውን ያፈተለኩትን እስከ መፈለግ ደረጃ ከተደረሰ እውነትም የመሳሪያ ክምችቶቻቸው አንሷል ማለት ነው። ነገር ግን ደግሞ በጣም እንዲታወቅ የምፈልገው በመካከለኛው ምስራቅ ያለው ጦርነት መቼም የሚቆም አይደለም። አሜሪካን ብትወጣም ጉዳዩ አይቆምም።
እውነት ነው። መልኩን ቀይሮ በሌላ መልክ ይመጣል። ፊቱን ወደ እስራኤል ሊያዞር ይችላል የሚል ስጋት አለ። ለዚህም ደግሞ ምልክቶች አሉ። በተለያየ መልኩ በየሚዲያው የሚሸራሸሩና የወታደራዊ ዝግጅቶችና ምልክቶች እንዳሉ ይታወቃል። እንግዲህ ለዛሬ ቀን ያዘጋጀሁት የቀን ዘገባ ይሄንን ይመስላል። እኛ ደግሞ እንግዲህ እንጸልይ፣ የእግዚአብሔር ጋር የህይወታችን የተጣበቀ ይሁን እንላለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ዓለማችን የምታሰማን እንደዚህ አይነት የጦርነት ጉሰማዎች ከየአቅጣጫው ነው እንግዲህ የተስተጋባ ያለው። ይሄ ግን አዲስ ነገር አይደለም። ከዘመናት በፊት ከሺህ ዓመታት በፊት ጌታ ኢየሱስ ክርስቶስ አስጠንቅቆናል። የመምጫውን ምልክት ምን እንደሆኑ በዝርዝር የተናገረበት በወንጌላት ላይ በማቴዎስ 24 ላብነት መጥቀስ ይቻላል። የጦርንም ወሬ ትሰሙ ዘንድ አላችሁ ይላል። እንግዲህ ለምንድን ነው ይሄንን የነገረን ብለን ካሰብን እንድንዘጋጅ፣ እንድንነቃ ጨርቄን ማቄን ሳንል እንግዲህ ለክርስቶስ ኢየሱስ መምጫ ዋዜማ ላይ እንደመሆናችን መጠን የመዘጋጃ እድል እየተሰጠን ነውና እንግዲህ ራሳችንን በዚህ አውድ ውስጥ እንድናረግ የማንቂያ ደወል ፓስተር ደውሎልናል። እንግዲህ ለዕለተ ሐሙስ የቀን መረጃችን በዓለማችን ዙሪያ እየተከሰተ ስላለው ጉዳይ ፓስተር ካለበት ቦታ መረጃውን አቀብሎናል። ከኛ ደግሞ ምላሽ ያስፈልጋልና ተስፋ እናደርጋለን ይሄ እንደሚሆን። እንግዲህ በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።